ጤና ይስጥልን የተወደዳችሁ እንደምን አላችሁ በመላው ዓለም የምትገኙ የአርሰናል ቻናል ቤተሰቦች። አርሰናልን መድፈኛውን የተመለከቱ ጉዳዮችን ብቻ እየተመለከተልን ቆይ ነው። በሚቀጥሉት ደቂቃዎች ላይ ጥሩ ቆይታ መልካም ጊዜ ይሆናል ብለን ተስፋ እናደርጋለን። በርከት ያሉ ጉዳዮችን እናነሳለን። ስለ አርሰናል ዝውውሮች፣ ስለ አርሰናል ተጫዋቾች የብሔራዊ ቡድን ቆይታ፣ ቪክተር ዮኬሬሽም ያነሳቸው ጉዳዮች አሉ። ስለ አትሌቲኮ ማድሪድ፣ ስለ ሌሎችም ክለቦች ዝውውር ጥያቄዎች እየቀረቡለት እንዳለ ይታወቃልና በርከት ያሉ ስሞችን እናነሳለን። ከአርሰናል ጋር እየተያዙ ያሉ ጉዳዮችን በስፋት እየተመለከትን እንቆያለን። በቻላችሁት አብራችሁን ቆዩ። ቪዲዮቻችን ብዙ ጋር እየደረሱ አይደለም፣ ከዕለት ዕለት በጣም እየቀነሰ ይገኛል እይታችን። ስለዚህ ላይክ አድርጋችሁ ጀምሩ። ቢያንስ ላይክ በማድረግ ተባበሩን። ከዛ በኋላ ሀሳብ አስተያየቶቻችሁን በምናነሳቸው ጉዳዮች ላይ ደግሞ እየጻፋችሁልን አብራችሁን ቆዩ። ከሰሞኑ ብዙዎቻችሁ ቪክተር ዮኬሬሽ መቆየት አለበት ብላችሁ ሀሳቦችን ስታነሱ ነበር። እሱ ስለ ዝውውሮች ተጠይቆ ነበር። በአርሰናል ስለነበረው የመጀመሪያ የውድድር ዘመን ቶርናመንቶች ላይ ደግሞ ተጫዋቾች በሚቆዩበት ጊዜ የዝውውር ጥያቄዎች በስፋት ይቀርብላቸዋል። ስለነዚህ ጉዳዮችም ተነስቷል። ጆን ቴሪ አርሰናል በሚቀጥለው የውድድር ዘመን ፕሪሚየር ሊጉን ዳግም ይበላሉ ተብሎ ተጠይቆ ነበረ። የቼልሲው ሌጀንደሪ ተጫዋች የሰጠው አስተያየት አለ። ኤማኑኤል ፔቲስ ለአንድ ተጫዋች ዝውውር ያነሳል። እሱንም እናነሳላቸዋለን። ጋብሪኤል ማርሴሊ የብራዚል ሌጀንድ ነበረ። ምን ክስተቶች ነበሩ እሱ ግብ ካስቆጠረ በኋላ ለብራዚል ብሔራዊ ቡድን ጃፓንን 2-1 ካሸነፈች በኋላ የሚለውን እናነሳለን። የጋብሪኤል ማጋሌሽና የጋብሪኤል ማርሴሊ ልዩነት ፈጣሪነትን በዚህ ዓለም ዋንጫ በብራዚል ብሔራዊ ቡድን ተመልክተናል። ስለ ጁሪን ቲምበር፣ ስለ ኔዘርላንድስ ብሔራዊ ቡድን እያነሳን እየነገርናችሁ እንቆያለን። ከፓሪስ ሰን ዠርመን ጋር በተያዘ የብራድሊ ባርኮላን ጉዳይ እንዴት ሃንድል እያደረገው ይገኛል፣ እንዴት እያዘው ይገኛል፣ በቀጣይ ያሉ ጉዳዮችስ ምንድናቸው የሚለውን እንመለከታለን። አሌክስ ስኮት፣ ሞርጋን ሮጀርስ፣ ሌሎችንም ጉዳዮች ስለ ቡካዮ ሳካ እንዲሁ ስለ ኖኒ ማዱዌኬ፣ ስለ ፒተር ቼክም እያነሳን እንቆያለን። ለእናንተ አንድ ጉዳይ አስቀድሜ ልጀምር። ልክ በትናንትናው ዕለት 11ኛ ዓመቱን ይዟል የፒተር ቼክ ወደ አርሰናል መምጣት 10 ሚሊዮን ፓውንድ ተከፍሎበት ከቼልሲ የተዘዋወረ ነው። ወቅቱን እንዴት ታስታውሱታላችሁ? ፒተር ቼክንስ በአርሰናል የነበረው ጊዜ ስኬታማ የሚባለው ወይ የሚለውን ሀሳብ እስቲ እናንተ ተወያዩበት። መልእክቶቻችሁን በዚሁ ጉዳይ ላይ ጻፉልን። እኛ አንዳንድ ጉዳዮችን አንስቼ ልለፍ። ፒተር ቼክ በአርሰናል ከ11 ዓመታት በፊት ነበር እየፈረመው ቼልሲ ለቆ ወደ አርሰናል ሲመጣና በጣም የሚያበሳጭ ነገር አርሰናል ከዛ የውድድር ዘመን ከ2015-16 የውድድር ዘመን አስቀድሞ ፒተር ቼክ ሲመጣ በጣም በሚያስገርም ሁኔታ የሚገርም የውድድር ዘመን አሳልፈዋል። ከጃንዋሪ በኋላ የፕሪሚየር ሊጉ ምርጡ ቡድን ነበር። ከዛ በኋላ አርሰናል እዚህ ቡድን ላይ ጥቂት ተጫዋቾችን ጨምሮ በጥሩ ሁኔታ ይፎካከራል ተብሎ ሲጠበቅ በአርሰናል ቤት የተመለከትነው ግን ሌላ መልክ ያለው ነገር ነበረ። እንደ አጠቃላይ ብዙ ነገሮች ይነሱበታል። የፒተር ቼክን ጉዳይ ብቻ አይደለም። ከአርሰናል ጋር በተያዘም በወቅቱ ፒተር ቼክን ብቻ ነበር አርሰን ቬንገር እያስፈረሙት። አንድም አውትፊልድ ተጫዋች፣ አንድም ተከላካይ፣ አንድም ማጥቂ፣ አንድም አማካኝ ስፍራ ተጫዋች ላይ ወይም የዊንገሮችን ማስፈረም ሳይችሉ ሳይፈልጉም ቀርተው ፕሪሚየር ሊጉ ዝውውር መስኮቱ ተጠናቀቀ። አርሰናል ዳግም የውድድር ዓመቱን ሲጀምር ዋንጫውን ያጣበት ነበር። ከዛ በኋላ ሌስተር ዋንጫውን በላው። ብዙ ነገር ይነሳልና የፒተር ቼክ የ11 ዓመታት ቆይታ በአርሰናል ከ11 ዓመታት በፊት ነበር የፈረመው። ከ11 ዓመታት በፊት ሲፈርም እንዴት አይነት ምልከታ ነበራችሁ? እስቲ ሀሳብ አስተያየቶቻችሁን ላኩልን። በቀጥታ ሌሎች ጉዳዮችን እናነሳለን። እስቲ የብራዚል ብሔራዊ ቡድን ጉዳይ እናንሳ። ከጋብሪኤል ማጋሌሽ ጋር በተያዘ የሚገርም አሲስት እነ ኤአርኤት በጣም ያደነቁትን አሲስት ለካዘሜሮ አሲስት አድርጎ እንደ አንድ የሚገርም የዊንገር ሚና እንዳለው ተጫዋች አሲስት አድርጎ በጣም ጥሩ ሚና እንደነበረው ተመልክተናል። ከዛ ውጪ ጋብሪኤል ማርሴሊ ደግሞ የአርሰናሉን ምርጡን ጋብሪኤል ማርሴሊ በመጀመሪያው ዓመታት ላይ ትናንትና የተገኘበትን ቦታ ልብ ብላችሁ ተመልከቱት። ሴንትራሊ ነበረ ሲያጠቃ የነበሩና ሴንትራል ቦታ ላይ ተገኝቶ ከአዲሱ የአርሰናል ተጫዋች ይሆናል ተብሎ ከሚጠበቀው ከብሩኖ ጉማሬሽ ኳስ ተቀብሎ በቲየሪ ሄንሪ ስታይል የጨረሳት ኳስ ፊኒሽንጉ በጣም የሚገርም ነው። ጋብሪኤል ማርሴሊ አሁን ወደ መስመር ወጥቶ ሚኬል አርቴታ ብዙም ወደ ሴንትራል አይጠቀምበትም እንጂ በጣም ሴንትራሊ ሲጫወት ወይም የማል አጥቂ ሆኖ መጫወት እንደሚችል ገና ታዳጊ ያለ ብዙ ያልነበት ተጫዋች እንደነበረ ይታወቃል። ብራዚል በሁለቱ ጋብሪኤሎች ታግዛ ያለ ኔይማርም ያለ ቪኒ ጁኒየርም አስፈላጊነት በጨዋታው ላይ ጃፓንን 2-1 አሸንፋ ወደ ቀጣዩ ዙር አልፋለች። ጋብሪኤል ማርሴሊ በጣም እየተደነቀ ይገኛል። በወቅቱ ታስታውሱ እንደነበረ ጋብሪኤል ማርሴሊ በፈረመበት ወቅት ላይ ሮላንዲኒዮ ጎቾ የ19 ዓመቱን ጋብሪኤል ማርሴሊ ከተመለከተ በኋላ
2019 ላይ አንድ ጉዳይ አንስቶ ነበረ። ማርሴሊ እኔ የሮላንዶን ያስታውሰኛል፣ አሁንም በጣም ወጣት ነው እና ብራዚላውያን ስለሱ እድገት በጣም ኤክሳይትድ ነን፣ የት እንደሚደርስ የባሎንዶር ፖቴንሻል ያለው ተጫዋች ተብሎ የሚነገርለት ተጫዋች እንደነበረ እናስታውሳለን። እናንተስ እንዴት ታስታውሱታላችሁ? የመጀመሪያ ጊዜ 35 ቁጥር መለያ ለብሶ የአርሰናል ቪዲዮዎችን ብትመለከቱ መለስ ብላችሁ አንዳንድ ሃይላይቶች ላይ ብትመለከቱት የሚገርሙ ኳሊቲዎች ነበሩት። አሁንም ቢሆን በአርሰናል ቤት እንደሚፈለገው በተለይ ከሚኬል አርቴታ አጠቃቀም ጋር በተያዘ ብዙ ሰዎች ጥያቄዎችን ያነሳሉ። ሚኬል አርቴታ ሞር ዲፌንሲቭ አሰልጣኝ እየሆነ ይገኛልና ያንን በቀጣይ ዓመት ማሻሻል አለበት ይላሉ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የሚኬል አርቴታ አፕሮች፣ የጨዋታ አቀራረብ ምን መሆን አለበት በሚቀጥሉት ጊዜያት ላይ የሚለውን አንሱልን። ከጋብሪኤል ማርሴሊ ጋር በተያዘ በ12 ሰዓታት ውስጥ የነበረው የኢንስታግራም ፎሎወር በ500,000 ጨምሯል። ከ4.5 በላይ ከፍ ብሏል። እንግዲህ 3.9 አካባቢ ነበረውና በ500,000 በ600,000 የጨመረበትን ምሽት ተመልክተናል። በ12 ሰዓት ልዩነት ለብራዚል ብሔራዊ ቡድን ግብ ካስቆጠረ በኋላ ቶሚያሱንም ትናንትና ተመልክተናል። የቀድሞ አርሰናል ተጫዋች ከነ ጋብሪኤል ጋር ሲፋለም ነበር ለሀገሩ ክብር። የጃፓን ብሔራዊ ቡድን በእርግጥ ከአርሰናል ጉዳዮች ወጣ ብለን ብናነሳው የሚገርም አይነት ካልቸራሊ ጨዋታው ሲጠናቀቅ ያሳዩትም ስነ ስርዓት በጣም የሚደነቅላቸው እንደነበረ ማንሳት ይቻላል። ለሁሉም የእንግሊዝ ብሔራዊ ቡድን ላይም የሚጠበቁ ጉዳዮች አሉ። ጆሪን ቲምበር የአርሰናል ወሳኙ ተጫዋች ነው። አንዳንድ ሰዎች በዓለም ዋንጫው ላይ አለመኖሩ ጥሩ ነው ብለው ያነሳሉ። ምክንያቱም ለቀጣይ ለአርሰናል ጉዞ የኔዘርላንድስ ብሔራዊ ቡድን ደግሞ ከዓለም ዋንጫው ውጭ ሆኗል። በሞሮኮ በመለያ ምቶች ተሸንፎ ጀርመንን በእርግጥ ከሀቨርስም ከዓለም ዋንጫው ውጭ ሆኗል። ጀርመን ተሸንፋለች በፓራጓይ በመለያ ምቶች 4-3 የተጠናቀቀ ጨዋታ ነው። እንዳጠቃላይ ጆሪን ቲምበርን ስንመለከት የዓለም ዋንጫው አብሰንሱ ዓለም ዋንጫው ላይ ያለመኖሩ ለአርሰናል በቀጣይ በሚገርም ኳሊቲ እንዲጫወት በጥሩ ፊትነስ ላይ እንዲደርስ ያደርጓል። ጉዳት ላይ ይገኛል። አሁንም መቼ ይመለሳል የሚለው በእርግጠኝነት አልተነገረም። በፕሪሲዝን ግን ቶሎ ከቡድኑ ጋር ይቀላቀላል ተብሎ ይጠበቃል። አለማችን ላይ እኔ ምርጡ የአንድ ለአንድ ተከላካይ ነው፣ ፉልባክ ነው ላለው አንድ ለአንድ አጋጣሚ ከቪኒ ጁኒየርም ከኬሊያን ኤምባፔም ከየትኛውም ዊንገር ጋር ከሞሐመድ ሳላ ጋርም የበለጠ መከላከል የሚችልበትን እድል ይፈጥራል። ከዛ በኋላ ግን ኳሶችን እየገፋ ከአርሰናል መከላከል አደረጃጀት ወጥቶ ወደ ማጥቃት ፕሮግረስ ሲያደርግ ትራንዚሽኖቹን በመምራት ረገድ የሚገርም ኳሊቲዎች አሉት ነው። አርሰናል ለሱ ተተኪ ሮቴት ሊያደርግ የሚችል ተጫዋች ወይም ቤን ዋይት የሚቆይ ከሆነ ቤን ዋይትን በዛ ደረጃ መጠቀም ያስፈልጋል፣ ቶሎ ሮቴት እያደረገ እንጂ ጆሪን ቲምበርን በእያንዳንዱ ጨዋታ በካራባው ካፕም በፕሪሚየር ሊግም በቻምፒየንስ ሊግም እየተጫወቱ መቀጠል ለተጫዋቹ ትልቅ ጉዳትን ይዞ የሚመጣ ነውና ያንን ወደ መጠበቅ አለበት። ከዓለም ዋንጫ ጋር በተያዘ የእንግሊዝ ብሔራዊ ቡድን ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር የሚያደርገው ጨዋታ ይጠበቃል። የጨዋታ የሚደረገው እንግዲህ በዚህ ዛሬ ላይ የሚደረጉ ጨዋታዎች አሉ። እነ ኮት ዲቫር ከኖርዌይ እንዲሁም ኩለሌሊት በኋላ 6 ሰዓት ላይ ፈረንሳይ ከስዊድን፣ ሜክሲኮ ከኤኳዶር ጨዋታቸውን ያደርጋሉ። ፒየሮ ካፒየንም ምሽት ከሚደረጉ ጨዋታዎች በኋላ ንጋት ላይ በሚደረገው 10 ሰዓት ላይ በሚጀምረው ጨዋታና 12 ሰዓት ይጠናቀቃል ተብሎ በሚጠበቀው የኤኳዶር ብሔራዊ ቡድንና የሜክሲኮ ጨዋታ ላይ እንመለከተዋለን። ዊሊያም ሳሊባ እንዲሁም ቪክተር ዮኬሬሽ በተቃራኒ የሚጫወቱበትም ጨዋታ አለ። ይህንንም ጉዳይ ትናንትና አንስተነዋል። ቪክተር ዮኬሬሽም ያነሳቸው ጥቂት ነጥቦች አሉ፣ እሱንም እመለስበታለሁ። ከዛ ውጪ ነገ ደግሞ እንግሊዝ ብሔራዊ ቡድን ምሽት 1 ሰዓት ላይ ዲሞክራቲክ ሪፐብሊክ ኦፍ ኮንጎን ይገጥማል። ቤልጅየም ከሴኔጋል፣ አሜሪካ ከቦስኒያ ጨዋታቸውን ያከናውናሉ። እነዚህን መርሃ ግብሮች ደግሞ በቀጣይ በስፋት እናነሳለን። በእንግሊዝ ብሔራዊ ቡድን ኖኒ ማዱዌኬ ከቡካዮ ሳካ ተፎካካሪነታቸው በአርሰናልም በዚህም በደንብ የሚገለጽ ነውና ሁለቱም የናይጄሪያ የዘር ግንድ ያላቸው ሁለቱም ቤተሰቦቻቸው በጣም የቅርብ ግንኙነት ያላቸው ናቸው። ወደ ቼልሲ ከሄደ በኋላና በቼልሲ ካደገ በኋላ በአርሰናል ደግሞ ያደገው ቡካዮ ሳካ ነው። አሁን በአርሰናል ቤት ሁለቱም በጋራ የቅርብ ጓደኛ እንደሆኑ ይነገርላቸዋል። ኖኒ ማዱዌኬ አንዳንድ ጉዳዮችን አንስቷል። ልዩነታችሁ ምንድን ነው ተብሎ ተጠይቆ ነበር። እናንተ ሀሳብ አስተያየቶቻችሁን በዚህ ጉዳይ ላይ ላኩ። የሁለቱ ተጫዋቾች ቡካዮ ሳካ ሲገባና ኖኒ ማዱዌኬ ሲሰለፍ ልዩነታቸው ምንድን ነው የሚለውን እናነሳለን። ኖኒ ማዱዌኬ እኔ በጣም ስፔሶችን ሳገኝ ትራይቭ አደርጋለሁ፣ እሱ ደግሞ ኮንጀስትድ በሆነ ቦታ ላይ በጣም ጠባብ ስፔሶች ላይ ኳሶችን መጠቀም በደንብ የበላይነቱ ማሳየት ይችላል። ደግሞ ክፍተቶች ካሉ በመሮጥ ያንን ነገር ማድረግ ይችላል ይላል። በተለይ
ኖኒ ማዱኬ ምንድነው ተከላካዮችን በጣም የሚረብሽ ተጫዋች ነው። ኳሶቹ ይበላሹ እሱ ግድ የለውም፣ የሚፈልገውን ይሞክራል፣ የተቻለውን ያደርጋል። ቡካዮ ሳካ ደግሞ በጣም ጥንቁቁ ተጫዋች ነው፣ በሜዳ ላይ ያንን ያደርጋል። ለእናንተ ልዩነታቸው እንዴት ያክል ነው ብላችሁ ትገልጹታላችሁና በጣም ጥሩ ግንኙነት አለን፣ በጣም እንቀራረባለን ይላል ኖኒ ማዱኬ ስለ ቡካዮ ሳካ ስለ ሁለቱ ግንኙነት ሲያነሳና ከዚህ በላይ በጣም ስትሬንጅ የሆነ ነገር የለም፣ ኖርማል የሆኑ ነገሮች ነው ያሉትና በተለይ ደግሞ በሁለታችን ግንኙነት ምንም ይሁን ምን በሜዳ ላይ ደግሞ እንፎካከራለን። እሱ ጥሩ ከተጫወተ እኔም ጥሩ ከተጫወትኩ እንግሊዝም አርሰናልም ከኛ ያተርፋሉና ያንን ለማድረግ ነው የምንሞክረው የሚል አስተያየቱን ሰጥቷል። የኖኒ ማዱኬ ጉዳይ ትናንትና ጋዜጣዊ መግለጫ ላይ ተገኝቶ ነበርና ጋብሪኤል ማርሴሊ ግብ ካስቆጠረ በኋላ ቃለ መጠይቅ ሲደረግለት በጣም ለሱ በጣም ደስተኛ ነኝ በማስቆጠሩም ከጃፓን ጋር አሸናፊ በማድረጉ የሚገርም አይነት ድንቅ ብቃትን አሳይቷል ብሏል እና በጣም ቶፕ የሚባል ግብ ነው ያስቆጠረው። ለሱ ደስተኛ ነኝ፣ በዚሁ እንዲቀጥልና በጣም በጥሩ ደረጃ እንዲቀጥል ምኞቴ ነው። ነገር ግን እሱ የሚሆነው ከኛ ጋር ከእንግሊዝ ብሔራዊ ቡድን ጋር እስካልተጫወተ ድረስ ቢቀጥል ችግር የለብኝም የሚል አስተያየቱን ሰጥቷል። የርገን ክሎፕንም እናንሳ ከአርሰናል ጋር በተያዘ አንድ ጉዳይ አንስቷል። በጣም መነጋገሪያ ሆኗል። አርሰናል በሴት ፒስ የውድድር ዓመቱ ምርጡ ቡድን ነበረ ብሎ መናገር ይቻላል። ባለፉት ዓመታትም ዶሚኔት አድርጓል በዚህ የሴት ፒስ ዘርፍ ላይ እንደ አንድ ጀነር ብንመለከተው ያንን በደንብ አሳይቷል። ከእሳቸው ጋር በተያዘ የጀርመን ብሔራዊ ቡድን ግብ አስቆጥሮ ነበር። ጆናታን ታ ያስቆጥራት ግብ በዳኛው አንቷን ቮልመር የሰራው ጥፋት አለ ግብ ጠባቂው ላይ በሚል የፓራጓይ ግብ ጠባቂ ላይ ቅጣት ምት እንዲሰጥና የተቆጠረውም ግብ እንዲሻር ምክንያት ነበር። በዚህ ሂደት የሚነሱ ሀሳቦች አሉ። ከአሰልጣኝ የርገን ክሎፕ ጋር በተያዘ ቀድሞ የሊቨርፑል አሰልጣኝ በዶርትመንድም ተመልክተናቸዋል። አሁን በአርቢ ላይፕዚግ የክለብ መዋቅር ላይ በሬድቡል ክለቦች ላይ እየሰሩ ይገኛሉና አንድ ጉዳይ አንስተዋል። የጎል የሚሻር ከሆነ ኢሌጋል ነው ከተባለ አርሰናል የእንግሊዝ ሻምፒዮን መሆን የለበትም ነበረ። 60% የአርሰናል ግቦች እንደዚህ አይነት ነበሩና መሻር ነበረባቸው የአርሰናል ግቦችም በሚል የማይነጻጸር ነገር አነጻጽሯል። ብዙዎችም ምላሽ እየሰጡበት ይገኛሉ። እናንተስ ምን ትላላችሁ በዚህ ጉዳይ ላይ? ይህንን ቪዲዮ ላይ ካድርጋችሁ አብራችሁ እንዳላችሁ ተስፋ እናደርጋለን። ሌሎች ጉዳዮችንም እናንሳ። ኤማኑኤል ፔቲ ያነሳቸው ጉዳዮች አሉ። ከኤማኑኤል ፔቲ ጋር በተያዘ የሚነሱ ሀሳቦች አሉ። ኤማኑኤል ፔቲን በተመለከተ የአንድ የአርሰናል ዝውውር ያነሳል። አርሰናል በሚቀጥለው የውድድር ዘመን በደንብ ፋይት ለማድረግ በፕሪሚየር ሊጉ ላይ ለመፎካከር የሚፈልግ ከሆነ ዊሊያምን ማግኘት አለበት። ዊሊያምስን መፈረም፣ ኒኮ ዊሊያምስ ወደ አርሰናል መምጣት አለበት። የአትሌቲክ ቢልባው ተጫዋች ጥሩ ፓወርፉል ተጫዋች ነው። ድሪብል ሲያደርግ ድሪብሊንጉ በጣም ጥሩ ነውና የግለሰብ በጣም ጥሩ አቅም እንዳለው ይነገርለታል። በጣም ኢምፕሩቭመንቱ የሚገርም ነው። አርሰናልን ደግሞ ማሻሻል የሚችል ተጫዋች ነውና ኔክስት ሌቭል ላይ መገኘት ከፈለገ አርሰናል የሚከፈለው ተከፍሎ የሚወጣውም ወጪ ጥሩ ገንዘብ ሊሆን ይችላል። ነገር ግን ተጫዋቹ መምጣት አለበት የሚል እምነት አለው። እናንተስ ምን ታስባላችሁ? የጆን ቴሪም ጉዳይ ላንሳላችሁ። በእንግሊዝ ፕሪሚየር ሊግ አርሰናል በቀጣይ ዓመት ታይትሉን ዲፌንድ ያደርጋል ወይ? ዲፌንዲንግ ቻምፒዮንነቱን ይቀጥላል ወይ? የፕሪሚየር ሊጉን ዋንጫ ለተደጋጋሚ ዓመት ያሸንፋል? በቀጣይ ዓመትስ የፕሪሚየር ሊጉ አሸናፊ አርሰናል ይሆናል ወይ ተብሎ ተጠይቆ ነበረ። አሁ በትክክል የማምነው እንደዛ ነው። አርሰናል የፕሪሚየር ሊጉ አሸናፊ ሆኖ ይቀጥላል። ያላቸው ስኳድ የሚገርም ነውና በተለይ ደግሞ አንድ አውት ኤንድ አውት ስትራይከር ማግኘት የሚችል ከሆነ 20 እና 30 ግቦችን የሚያስቆጥር ስትራይከር ካለው ያንን ነገር መድገም ይችላልና በአመት ውስጥ በፕሪሚየር ሊግ ያሳዩትን ነገር አሁን ደግሞ እንደዚህ አይነት ረጅም ጊዜ የሚወስድ አይመስልምና ከዓመት በኋላ የበሉትን ዋንጫ ዳግም እንመለከታለን ብለዋል። ከዝውውር ዜናዎች ጋር በተያያዘ ቪክተር ዮኬሬሽ የስዊድን ብሔራዊ ቡድን ተጫዋች ነውና በአርሰናል ቤት ዝውውሮች ጥያቄዎች አሉ ተብሎ ተጠይቆ ነበር። ትናንትና ከጋዜጠኞች ጋር ከፈረንሳይና ከስዊድን ብሔራዊ ቡድን ጨዋታ አስቀድሞ ስለ ዊሊያም ሳሊባም ትናንት ያነሳነውን ጉዳይ ታስታውሱታላችሁ። ዊሊያም ሳሊባ በጣም ከሱ በተቃራኒ ለመጫወት መዘጋጀቴ በጣም ኤሊት የሚባል ተከላካይ ነው፣ በጣም ደስተኛ ነኝ፣ ለማሸነፍ እንገባለን የሚል አስተያየቱን ሲሰጥ ነበርና በ32ቱ ጥለው ማለፍ የፈረንሳይ ብሔራዊ ቡድን ከስዊድን ጋር ይጫወታሉ። ቪክተር ዮኬሬሽ ስለ ዝውውር ሲጠየቅ በጣም ጥሩ ነው፣ ደስ የሚል ስሜት ይፈጥራል፣ ጥያቄዎች መኖሩ ፍላጎቶች መኖሩ በሌሎች ክለቦች፣ ነገር ግን እኔ በጣም በእጅጉ በአርሰናል ተመችቶኛል፣ ምቾት ይሰማኛልና ካሳለፍነው የውድድር አመት አንጻር በጣም መጥፎ ነገሮች ሳይሆን ሁሉ ነገር መልካም ነገሮች ብቻ ነው ያሉት በዚህ በአርሰናል ቤት የሚል ጉዳዩን ያነሳል። በቀጣይ ግን ፌርሊ ኢምፖርታንት
ኢምፖርታንት የሆነው የዝውውር ጉዳዩ ሳይሆን እኔ ሜን ፎከሴ ውድድሩ ላይ ነው፣ ስለዚህ እሱ ውድድር ላይ ትኩረት አደርጋለሁ የሚል አስተያየቱን ሲሰጥ ተመልክቻለሁ። ሌሎችም የሚነሱ ዝርዝር ጉዳዮች አሉ። ከአርሰናል ጋር በተያያዘ የሞርጋን ሮጀርስ ጉዳይ ብዙ እያስባለ ይገኛል። ሞርጋን ሮጀርስን ለማግኘት አርሰናል ምን ያክል ርቀት ሊጓዝ ይችላል? አስቶን ቪላ አንድ ያስቀመጠው ባር አለ መደራደሪያ፣ በተለይ ሌሎችንም እንደ ምክንያቶች ያስቀመጣቸው ጉዳዮች አሉ። ባለፈው የውድድር ዘመን በተመሳሳይ በአንዳንድ ክለቦች እነ ኒውካስል ዩናይትድ በዚህኛው የውድድር ዘመንም ተጫዋቾች ሲሸጡ ለምሳሌ አንቶኒ ጎርደንን በ70 ሚሊዮን ፓውንድ አካባቢ ለባርሰሎና ሸጧል። ያ ማለት ደግሞ አንቶኒ ጎርደን ያን ያክል ክፍያ ከተከፈለበት ኤቨርተኖች ኤልማኒ ዲያይን የሚፈልግ ክለብ ተጫዋቹ ከአንቶኒ ጎርደን አያንስም፣ ስለዚህ ያንን ክፍያ መክፈል አለበት የሚል ጥያቄዎችን የሚያስተናግዱበትን መንገድ ፈጥሯል። ከዛ በተጨማሪም ሌሎችንም ክለቦች ብንመለከት ተመሳሳይ ጥያቄዎች ያሏቸው ክለቦችም ምላሻቸውን በዛ መንገድ እየተመለከትን እንገኛለን። የማንቸስተር ዩናይትድ የብሪያን ምቤሞ ዝውውር በማቲያስ ኩኛ ዝውውር ልክ የተለካ ነበር። የማቲያስ ኩኛ የውል ማፍረሻ ቢሆንም ብሪያን ምቤሞ ከማቲያስ ኩኛ የበለጠ እንጂ የሚያንስ ተጫዋች አይደለም ብሎ ብሬንትፎርድ በጥሩ ደረጃ ሲደራደር እንደነበረ እናስታውሳለን። አሁን አስቶን ቪላዎች ለኤሊዮት አንደርሰን በእርግጥ የሚጫወቱበት ቦታ ፍጹም የሚገናኝ አይደለም። ሴንትራል ሚድፊልደር 6 ቁጥር እና 10 ቁጥር ወይም ዊንገር የ11 ቁጥር ወይም የ7 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነው ሞርጋን ሮጀርስ። ያ ግን ኤሊዮት አንደርሰን 6 ቁጥር ቦታ ላይ መጫወት የሚችል አድቫንስም ካደረገ 8 ቁጥር ቦታ ላይ መጫወት የሚችል ነውና ለኤሊዮት አንደርሰን 116 ሚሊዮን ፓውንድ የሚወጣ ከሆነ ሞርጋን ሮጀርስማ ከዛ በላይ መጠየቅ አለበት ብለው 125 ሚሊዮን ፓውንድ ወይም ደግሞ እስከ 130 ሚሊዮን ፓውንድ አርሰናል ለተጫዋቹ መክፈል አለበት የሚል እምነትን ይዟል። አርሰናል ግን ያንን ጥያቄ ማቅረብ አለበት ትላላችሁ ወይስ ደግሞ ከዝውውሩ ወጥቶ ሌሎች ተጫዋቾች ላይ? አንዳንድ ሰዎች በቃ የሞርጋን ሮጀርስን ጉዳይ ትቶ ብራድሊ ባርኮላ ላይ ትኩረት ማድረግ አለበት የሚሉ ሀሳቦችን ሲሰነዝሩ ተመልክቻለሁ። ነገር ግን ይህም ሀሳብ ትክክል ነው ወይ የሚለውን እናነሳለን። ምክንያቱም ከፓሪስ ሰን ዠርመን አንዳንድ እየወጡ ያሉ ዘገባዎችን እናነሳለን። እንዳጠቃላይ ግን 130 ሚሊዮን ፓውንድ አርሰናል ለዚህ ተጫዋች ይከፍላል ወይ የሚለው ትልቁ ጥያቄ ሆኗል። በደሞዝ ደረጃ ትልቅ ደሞዝ ይቀርብለታል። አርሰናል ግን ቢበዛ ከ100 ሚሊዮን ፓውንድ በላይ ለሞርጋን ሮጀርስ የሚከፍልበት የድርድር አቅም ያለውም አይመስልም። ፋይናንሻሊ ሳይሆን በመደራደር ረገድ ፍላጎቱም ያለው አይመስልም። ለሁሉም እነዚህን ጉዳዮች በቀጣይ እንመለከታለን። እንደ ቴሌግራፍ ዘገባ ነው እንግዲህ ይህ ጉዳይ በስፋት በብዙሃን መገናኛዎች የዋነኛ አጀንዳው ነው እየተመለከት ነው ያለው። ከአርሰናል ጋር በተያያዘ አማካኝ ስፍራ ላይ የማርቲን ባትሬና ጉዳዩንም እየተነሳ ይገኛል። ማርቲን ባትሬና የክሮኤሽያ ብሔራዊ ቡድን ተጫዋች ነው። አሁን ክሮኤሽያም ከፖርቹጋል ጋር ትጫወታለች። በዛም ጨዋታ በደንብ እንደተመለከቱት የኛም ግብዣችን ነው። ከዛ ውጪ ግን የማርቲን ኦዴጋርድ ጋር በጋራ ከቡካዮ ሳካ ጋር በጋራ መጫወት እፈልጋለሁ ብሎ ሀሳቡን ሲሰጥ ከዚህ በፊት ተመልክተናልና የማርቲን ባትሬናን ዝውውር ለማጠናቀቅ ከኮሞ ክሮኤሽያዊው አማካኝ በአርሰናል እየተፈለገ በቅዱ ውስጥ ካሉ ተጫዋቾች መካከል አንዱ ነው የሚሉ ዘገባዎችን እየተመለከተ እንገኛለን። በቀጣይ ምን አይነት እድገቶች ፕሮግረስ ይኖረዋል ይህ ዝውውር የሚጠበቅ ነው። ፓሪስ ሰን ዠርመን በቅርብ ጊዜ ተደራዳሪነቱ በደንብ እየተመለከትን እንገኛለን። ከነዚህ ጉዳዮች መካከል አንደኛው የዚህ የአርሰናል ዝውውር ላይ ብራድሊ ባርኮላ ይጠራልና ብራድሊ ባርኮላን የበለጠ ያዝ ቆምጠጥ አድርገው ተጫዋቹን ዋጋውን ለማስጨመር ፍላጎት ያላቸው ይመስላል። ምሳሌ በፓሪስ ሰን ዠርመን የማይፈለግ የነበረውን ተጫዋች ማኑኤል ኡጋርቴን እናስታውሳለን። ከፓሪስ ሰን ዠርመን እንዲለቅ ሲደረግ ማንቸስተር ዩናይትድ ከ40 ሚሊዮን ፓውንድ በላይ ከፈለበት። ነገር ግን በትክክለኛ ተደራዳሪ ክለብ ቢኖር ኖሮ ለማኑኤል ኡጋርቴ ከ25 እና ከ30 ሚሊዮን ፓውንድ በላይ የሚከፍል ክለብ ይኖራል ብዬ አላስብም። ምክንያቱም አንደኛ በክለቡ ያልተፈለገ ተጫዋች ነው። አሁን ፓሪስ ሰን ዠርመን በጣም በጥሩ ድርድር ጎንካሎ ራሞስን መሸጡ ይታወሳል። ኤሲ ሚላንን ተቀላቅሏል። አሁን ብራድሊ ባርኮላን ስንመለከት ደግሞ በጣም በቸልተኝነት ነገሩን እየተመለከተ ይገኛል። ተጫዋቹ በጣም አነሰ የተባለ የጌም ታይም ነው ያለውና እሱ እንዲሻሻልለት ወይም ደግሞ ውል አላራዝምም ብሎ ሲደራደር ነበረ። አሁን ስፔኩሌት የሚደረጉ ነገሮች አሉ። ከዛው ከክለቡ አካባቢ በብራድሊ ባርኮላም ዙሪያ ተጫዋቹን ለመሸጥ ፍላጎት የለውም። ምክንያቱም ደግሞ ማንቸስተር ሲቲ የከፈለው 116 ሚሊዮን ፓውንድ ብዙዎችን አነቃቅቷል። ብራድሊ ባርኮላ በጣም ትልቅ ኳሊቲ ያለው ተጫዋች ነው። ስለዚህ ይህንን ተጫዋችማ በዚህን ያክል ደረጃ አነስ ባለ ክፍያ አንሸጦም እያሉ ይገኛሉ። ቢያንስ ከ100 ሚሊዮን ፓውንድ ሊጠይቁበት ይችላሉ።
ዲያሞንዴንም ለማምጣት ገንዘቡ ያግዛቸዋል ተብሎ ይጠበቃል። ነገር ግን ለብራድሊ ባርኮላ የትኛው ክለብ ነው አሁን አርሰናልስ ቢሆን 100 ሚሊዮን ፓውንድ መክፈል አለበት ወይ? በጣም ትልቅ ጥያቄ ነው። ብዙዎች ሲገምቱት የነበረው እስከ 60 ሚሊዮን ፓውንድ ድረስ ይከፈልበታል ተብሎ ነው። እንደዚህ አትሌቲክ ዘገባ ግን አሁን የፓሪስ ሰን ዠርመን መደራደሪያ ከፍ ብሏል። ሌሎች ክለቦችም በድርድሩ ሂደት ሊቨርፑልም አርሰናልም የሚሰጧቸው ምላሾች ይጠበቃሉ። የቦርመዙ አሌክስ ስኮትን በተመለከተ ቢቢሲ ሰሚ ማክበልም ይዞት የወጣው ዘገባ እንደሚያሳየው ከሆነ ስኮት በቼሪሾች በጣም የሚፈለግ ነውና ትልቅ ቫለብል አሴታችን ነው፣ አይሸጥም፣ አቬለብል አይደለም እያሉ ይገኛሉ። አርሰናል ጥያቄ አቅርቦ ነበር የሚሉ ዘገባዎችንም ተመልክተናል። ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ቶትናም፣ ቸልሲ ሌሎችም ክለቦች በጣም የሚፈልጉት አይነት ድንቅ አማካይ ነው። ሳንድሮ ቶናሌ፣ ብሩኖ ጉማሬዥ፣ አሌክስ ስኮት የአርሰናል የመጀመሪያ እቅዶች ናቸው። ከነዚህ ቢያንስ አንዳቸውን ሊያስፈርም የሚችልበት ሰፊ እድል አለና ያም የሚጠበቅ ጉዳይ ነው። የአርሰናል ቤት አንደኛው ጉዳይ የቶማለን ጉዳይ ነው። ቶማለን ከአርሰናል ጋር ተለያይቷል። የአርሰናል የስፖርት ሳይንስና የፐርፎርማንስ አናሊሲስ ባለሙያ ነው። እሱንም ከሰሞኑ ብዙ ከአርሰናል የተለያዩ ስሞችን ሰምተናል። ዘፈር ኤቅባል የሄድ ኦፍ ሜዲካል የሜዲካል ቲሙ ዋና ነበሩ። ሳም ዊልሰን ደግሞ የዚህ የፊዚካል ፐርፎርማንስ ኮች እንደሆነ ይታወቃል። ቶም አለን ደግሞ በሚኬል አርቴታ ሃይሊ ሬትድ ከሚደረጉ ባለሙያዎች መካከል አንዱ ነው። ሄድ ኦፍ ስፖርት ሳይንስ እንዲሁም ደግሞ የፐርፎርማንስ ኮች እንደሆነ ይታወቃል። ከአርሰናል ጋር ተለያይቷል ተብሏል። በቀጣይም የሚጠበቁ ጉዳዮች ይኖራሉ። ትናንትና ከሀቨርትዝ ለጀርመን ብሔራዊ ቡድን 25ኛ ግቡን አስቆጥሯል። ጀርመን ግን ከውድድሩ ተሰናብታለች። ብዙ አነጋጋሪ የነበረ ጨዋታ ነው። ትናንትና የእናንተ ሀሳቦች መተውልናል። ሎቭና የተባለ ሎቭ ሳሮን የተባለ ስም ላይ በኢሜል ስም የመጣል መልእክት ነው። ስማችሁን አስቀድማችሁ ብትልኩልን ሀሳብ አስተያየቶቻችሁን ለማንሳትም ለማቅረብም ይመቸናልና በዚህም እንግዲህ ከየት አካባቢ እንደምትጽፉም መልእክቶቻችሁን ስልኩልን አጋሩን። ላይክ አንድ ሰው ቀደመኝ በጣም ተናድጃለሁ ብሎናል። ከዛ ውጪ ኢብራሂም መሐመድ ለሰና ዲያራ ነው ብሎናል። ትናንትና ከ2006-7 በኋላ የተመለከትነው የአርሰናል 8 ቁጥር ለባሽ ማነበረ ብለን ጥያቄ አቅርበን ነበረ። ላሳና ዲያራ እንደሆነም ትናንትና አንስተናል። ላሳና ዲያራ አማካኝ ሲሆን ፈረንሳይ ተጫዋች ነው ብሎናል። ኢብራሂም መሐመድ ሰላም እንዴት ናችሁ? አርሰናል ምን አዲስ ነገር አለ ብለዋል። በስፋት ብዙ ጉዳዮችን ከአርሰናል ጋር አንስተናል። አህመድ ከጅቡቲ ሰላም እንዴት ናችሁ? አህመድ ነኝ ከጅቡቲ። በደቡብ አፍሪካ ለሚኖሩ ወገኖቻችን የነገው ቀን አላህ ይጠብቃችሁ አንረሳችሁም በልልኝ ብለዋል። ስለ ጠንቋዩ ጋናዊ ጠንቋይ ትናንትና አንስቼ ነበረ። ጋናዊ ጠንቋይ አርሰናል በሚቀጥለው ዓመት ቻምፒየንስ ሊጉንም ፕሪሚየር ሊጉንም ይበላል ብሏልና እኛ በሃይማኖት የምናም በፈጣሪ የምናምነንና እሱን አሳውቅልኝ ብሎኛል። አንስቻለሁ። አህመድ ከጅቡቲ የሱፍ መሐመድ ረምዜ የነበረ 8 ቁጥር የለበሰው ብሎናል። በትክክል አልተመለሰም። ቤን ዋይት ቢለቅ የተሻለ ነው የሚል ሐሳብ አለው። የሱፍ መሐመድ ከልብ እናመሰግናለን። ገብርዬ ዲያራ ነበረ ብሎናል። ለሳና ዲያራን በተመለከተ ያነሳነው ጥያቄ ላይ የተሳተፈ አድማጫችን ነው። ለሁሉም ዛሬም ባነሳናቸው ስለ ፒተር ቼክ ሌሎችም ጉዳዮች ስለ ኖኒ ማዱኬ ስለ ቡካዮ ሳካ ስለ እንግሊዝ ብሔራዊ ቡድን ስለ ጋብሪኤል ማርቴሊና ስለ የርገን ክሎፕም ባነሳናቸው ጉዳዮች ላይ ሀሳብ አስተያየት መልእክቶቻችሁን ላኩልን። የዛሬን እዚህ ላይ ያጠናቀቀን። ለአብሮነታችሁ ለሰጣችሁን ጊዜ በሙሉ ከልብ እናመሰግናለን። ጤና ይስጥልን።